አቤልን በጨቤ ወጋቸው። ኤፉ ምንድነው ያደረግሽው እያለች እንግዲህ ፂን እየለቀሰች እያለ ዳጊን በተደጋጋሚ እየጠራችው ይገኛል። እንደዚህ እየተደረጉ እያለ እንግዲህ ከውጭ ያፌት ይመጣና የኔ ንግስት እያለ ወደ ውስጥ ሲገባ ኤፉ ጩቤውን ነጥቃ እንግዲህ ከፂ እጅ ላይ ወደ ሶፋ ስር ትከተዋለች። ያፌት እንግዲህ አቤል ምንድነው የሆንከው? ማነው እንደዚህ ያደረገህ እያለ ያነሳና ወደ ሆስፒታል ይወስደዋል። ከዛ ኤፉ እንግዲህ ምንድነው ያደረግሽው? ለምንድነው እንደዚህ ያደረግሽው? ትላታለች ፂን። ወንድሜ እስር ቤት ነው ያለው፣ ምክንያቱም ያንን ቪዲዮ አሳልፎ ለፖሊስ ሰጥቶታል ሳስበው ትላለች። እና እንደዚህ እያለቻት እያለ አይሆንም የኔ ናታን ነው እስር ቤት ያለው ትላታለች። ወደ አንቺ ናታን እስር ቤት ነው ያለው ትላታለች። ለምንድነው እንደዚህ ሆነው? እኔ እኮ ትንሽ እኮ ነው የቀረ፣ መጨረሻ ላይ እኮ ደርሼ ነበረ፣ ለዚህ ነው ማለት ነው የለፋሁት እስካሁን ትላለች። እና እንደዚህ እያለው እያለ እንግዲህን ቤስ ትደውላለች ለኤፉ። እና እንግዲህን ፂ እንዴት ነች ደህና ነች ወይ ትላት። እንግዲህን ፂ ደህና አይደለችም ትላታለች ኤፉ። እንዴት ነው እኮ አሁን ነው ከእስር ቤት የመጣው ስትል ናታን እስር ቤት እንድታሰረ ትነግራታለች። እንዴት ነው የሆነው ምናምን ስትል ታስታውሻለሽ ያንን ዶክተሩን እና ለመጨረሻ ጊዜ በእሱ አነጋጋሪ የሆነው ሰሞኑን ከሱ ጋር እንግዲህ ለመጨረሻ ጊዜ ተደዋውለው ነበረ፣ በዛ ምክንያት ነው እና ትጨናነቂ አጣርተው ይለቁታል ትላታለች። እንግዲህ ኤፉም እንግዲህ እየተርበተበተች ነበረ። ቤዝ እንግዲህ እንደዚህ ትትላት ምንድነው ችግር አለ እንዴ? እኔ የማላውቀው ችግር አለ ስትል አይ ምንም ችግር የለም ቆይና መልሼ እደውልልሻለሁ ትላታለች። ኤፉ እንግዲህ ስልኩን ትዘጋና ፂን ታናግራታለች። አቤልን የወጋሽው በማያውቀው ነገር ነው ትላታለች። ማለት እንዴት ነው በማያውቀው ነገር የወጋው ስትላት ታስታውሻለሽ ያንን ለመጨረሻ እኔን ያከመኝ ዶክተር ስትላት አወዳቀዋለሁ ሆይ ትላለች። እሱ ከሱ ጋር ናታንና እሱ ለመጨረሻ ጊዜ ተደዋውለው ነበረ፣ በዛም ምክንያትም ነው ያሰሩት ትላታለች። ከዛ እንግዲህን እንደዚህ ስትላት ቆይና አቤል አሁን የሆነ ነገር ከሆነ ምንድነው የምናደርገው ትላለች። ምንም አናደርግም እያለች እንግዲህ ፂም እያለቀሰች ትገኛለች። ይህንን እያወሩ እያለ ገኒ ትመጣለች። እናም እንግዲህን ፂ እስር ቤት ትገባለች። ቢኒያም እንግዲህ ሊጠይቃት ይሄዳል። ቢኒያም ትለዋለች የኔ ዓለም ምንድነው ያደረግሽው ይላታል። በጣም ይቅርታ በጣም ስሜታዊ ሆኜ ነበረ ተናድጄ ነበር ትላለች። ቆይ ምንድነው በማን ተናደሽው ይላታል። ኤፉን ልጠይቃት ሄጄ ነበረ እና በሩን የከፈተልኝ እሱ ነበረ፣ ስሜቴን መቆጣጠር አልቻልኩም ትላለች። እና ወጋሁት ትላለች። ቢኒያም እንግዲህ አቤልን ያፌት ያክስት ልጅ ይላታል። አዎ ትለዋለች። እና ጠቁሞብሽ ነው የታሰርሽው ይላታል። አደጋው ከተፈጠረ በኋላ እሱ ሄደበት ሆስፒታል ፖሊሶች ሄደው ነበረ ትላለች። ፈጣሪ ሆይ ምን አይነት ነገር ነው ያመጣብን ይላል እንግዲህ ቢኒያም እንግዲህን እሺ በቃ ናታንን አልጠየቅኩትም እና ናታንን ጠይቄው ልምጣ፣ አንቺ ግን እንዳትፈሪ ለሁሉም ነገር ፈጣሪ አለ ይላታል። ፂ እንግዲህን እሺ ትላለች። ብዙ ካልተጎዳ ተወጫለሽ እሺ እንዳትጨነቂ ይላታል። እሱን የሚያውቀው እንግዲህን ፈጣሪ ነው ትላለች። አንተ ግን አትጨነቅ። ቢኒያም እንግዲህን እንዴት ነው የማልጨነቀው? እኔ ካላንቺ ማናለኝ? እኔ ያላንቺ ማናለኝ እያላት እንግዲህን ይገኛል። እና እኔ አንቺ እንደዚህ ስትሆኝ ማየት አልፈልግም እያላት እያለ እንግዲህ እሺ በቃ ለማንኛውም መሆን ያለበት ነገር ነው የሆነው ትላለች። ቢኒያም እንግዲህን ኧረ ተይ ይላል። እንደዚህ አትበይ፣ ለማንኛውም ያፌት ናታንን ልጠይቀውና ወደ አንቺ እመጣለሁ እያላት ይገኛል። ፂ እንግዲህን እሺ ግን ለወንድሜ ምንም ነገር እንዳትለው እሱ ብዙ ነገሮች አሉበት ሲላት እንግዲህን እሺ ይላል። ቢኒያምም እንግዲህን እሺ ይላታል። ማወቁ ግን አይቀርም፣ ባወቀ ጊዜ ይወቅ እንጂ እንግዲህን እኔ አልነግረውም ይላታል። የዲያራ ወንድም እንግዲህን እነ ቤዝ ጋር ሄድና በሩን ያንኳኳን። በሩን እያንኳኳ እንግዲህን ፈጣሪ ሆይ የኔ የማትሆን ከሆነ ለምንድን ነው እንደዚህ የማደርገው? የተወኳትን ለምንድን ነው መልሼ የማናገራት? ለማንኛውም የሆነ ይሆናል እንጂ ዛሬ ግድ ማናገር አለብኝ እያለ ይጨናነቃል። እና እንግዲህም በተደጋጋሚ በሩን እየቆረቆረ እያለ ሉሊት ትከፍትለታል። ሉሊት እንግዲህን ምንድነው አንተ በሩን ልገነጥለው ነው እንዴ? ግማሽ እኮ ያንተ ንብረት ነው የሚመስለው። ቆይ እዚህ ቤት ጤነኛ ሰው አይመጣም እንዴ ትላለች።
የዲያራ ወንድም እንግዲህ ወይዘሮ ሉሊት ከአንቺ ጋር የምከራከርበት አቅም የለኝም፣ እባክሽ ቤዝን ጥሪልኝ ይላታል። እሺ ቤዝን በፈልጌ ነው ቤዝን ልጥራልህ ትላለች። አዎ ለመጨረሻ ጊዜ ሊያናግርሽ ይፈልጋል ብለሽ ጥሪልኝ ይላታል። ሉሊትም እንግዲህ እሺ ትላለች። ፀጉሯን እየታጠበች ነበረ። ታደርቅና ትመጣለች ስትለው እንግዲህ እሺ ኧረ ችግር የለውም ይላታል። እጠብቃለሁኝ እሷ ብቻ ትምጣሽ ስትልሽ እጠራታለሁኝ ትልና ሉሊት እንግዲህ ወደ ውስጥ ትገባለች። ገኒ እንግዲህ አቤል እንዴት ነው አሁን ትለዋለች። ምን አገባሽ ምንስ ሆን አዝነሽልኝ ነው እንደዚህ የጠየቅሽት ሲላታል። አዎ ትላለች። እንግዲህ በዚህ ጊዜ ቀጠል ትልና አሁን ወሬውን ተውና አሁን እንዴት ነክ ትለዋለች። አሁን ደህና ነኝ ግን እንደዚህ መሆንን እቀጥልበታለሁ ይላል። ምን ማለት ነው እንደዚህ መሆኑን እቀጥልበታለሁ ማለት ስትል መተኛቱን ነው ይላል። እንደዛ ነው እሺ ትላለች። እፎ እንግዲህ አንቺ ደግሞ እዚህ ምን ትሰሪያለሽ? ወንድምህና እህት ታስረው ይላታል። ማለት ወንድምና እህት ትላለች ገኒ ማለት ነው። እና እንግዲህ እንደዚህ ስትል እፎ እንግዲህ ቆይ እኔ ያሰብኩት ነገር አልሆነም አይደለ ትላለች። አንተ አውሬ ንገረኝ እያለች እንግዲህ እፎ እየጮኸች ትገኛለች። በነገራችን ላይ እፎ እስካሁን ድረስ ያው መጮህ ነው እንጂ ተግባርም አላየንባትም። እንግዲህ የሚቀጥለውን ነገር እናያለን። አቤል እንግዲህ እባክሽ ከዚህ በላይ አታድርጊልኝ ይላል። ገኒ እንግዲህ እንዴ ምንድነው? ቆይ ምንድነው ጉዱ ትላለች። ቆይ አቤል ስለምንድን ነው የምታወሩት ትላለች ገኒ። አቤል ቆይ አንተ ማን ነው እንደዚህ ያደረገ ትለዋለች ገኒ። አቤል እንግዲህ ሊነግራት ሲል ኤፎ ተጮኸና አቤል ትልበታለች። እናም እንግዲህ እንዚህ እንዲወጋችው ይነግራታል። እንዴ ምን ጉድ ነው? ቆይ አንተን እንዴት በየት አልፋ ነው አንተን እንደዚህ ያደረገች ትላለች ገኒ። እናም እንግዲህ ገኒን አሁን ለማንኛውም የተለየ ምግብ ስሪልኝ ቶሎ ማገገም አለብኝ ይላል አቤል። የዲያራ ወንድም እንግዲህ በሩ ላይ ቆሞ ቤዝን እየጠበቀ እያለ ሉሊት ትመጣና መጥረጊያ ይዛለት ትመጣለች። ቤዝስ ይላታል። አትታይም እንደ ፊት ለፊት ቆማ ትላለች። የት አለች ትላለች። ፊት ለፊትክ ጸጉሯን ስላላደረቀችው ነው እንደዚህ ሆነች። ይች ነች እኮ ፊት ለፊት ትላለች። ምናልባት በሩን ዘግተሽ ይሆናል የማትታየኝ፣ በሩን ትከፍችልኝ ይላታል። እንዳትታይም እንደ ፊት ለፊት እኮ ቆማለች እያለ ትገኛለች። ምንድነው የምታወሪው አንቺ ሴትዮ ይላታል። ምን ማለት ነው አንተ ፊት ለፊት ቆማ አትታይም እንደ ይች ነች እኮ ይችትና እያለ ትገኛለች። ወይ አንቺ ብሎ እንግዲህ ጥላት ይሄዳል። ያፌት እንግዲህ ጽዮን እስር ቤት ሊጠይቃት ሄደ። አንተ ደግሞ ምን አባክ ትሰራለህ ትላለች። ቆይ ምንድን ያደረግሽ ይላታል። ምን አገባህ ይመለከታል ስትለው ያፌታው ይመለከተኛል ይላታል። እንዲው ምን አለ ባልተረፈ እንዲው ለኔ ስለዛው ፍግም ባለ ትላለች። እንግዲህ ቆይ አንቺ ከዚህ በሰላም መውጣት አልፈለግሽም እንዴ ይላታል። በወጣ ባልወጣ ምን አገባክ እንዲው አሁንም ፍግም ባለ ትላለች። ኧረ ተይ አንቺ ላይ እንደዚህ ሳትሆኝ ገና ልጅነትሽን አልጨረሽም ይላታል። እባክህ ዞር በል ወደዛ። ቆይ እንደውም አንተ መሆንህን ባቅ ኖሮ አልመጣም ነበረ። ቆይ አቅሜን ለማሳየት ነው እንደዚህ ድረስ የመጣው ትላለች። አይ እኔ እንደዛ አይደለም ይላል ያፌት። ያፌትም እንግዲህን አይ እኔ እንደዚህ አትበኝ፣ እንደውም እኔ እንደዚህ ስትኝ ይከፋኛል ይላታል። እንግዲህን እየሳቀች ኧረ እባክህ ይከፋሃል እንዴ? ለምን እንዲሁም ትወናው ካልተሻለህ የወንጀል ስራውን ለምን አትቀጥልበትም ትላለች። ያፌትም እንግዲህ ልክ ነሽ፣ እንደውም እኔ እሱን ነገር እያሰብኩ ነው። ለማንኛውም ውስጥ ራስሽን ጠብቂ፣ አሁን በቅርብ ትወጫለሽ ይላታል። ቆይ አንተ ሰውዬ ለምንድን ነው እዚህ ድረስ የመጣው? ምን ፈልገህ ነው ታዲያ ትላለች። ከአንቺ ምን ልፈልግ እችላለሁ ይላታል። ቆይ እኔም በመጠበቅ ሰበብ ምን ፈልገህ ነው ትላለች። ምንም ይላታል። ምን ሊሆን ይችላል? ያው የሚስቴ ቤተሰቦች ናቸው እናንተን የመጠየቅና የመንከባከብ ኃላፊነት አለኝ ይላል። አስመሳይ። ለማንኛውም ከዛሬ ቀን ጀምረህ እዚህ ድረሽ እንዳትል ትላለች። ያፌት እንግዲህ ጽ እያለ እየጠራተም እያለ አልሰማቸውም። ትታው ትሄዳለች። መቼ አውርቼ ጨረስኩና ነው የምትሄጂ ይላታል። ሰላም ውድ ዩቲዩብ ቻናል ተከታታዮች ቪዲዮውን እስከ መጨረሻው አዳምጣቸው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ